ለእናንተ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው መረጃዎቹን መነግራችሁ ደግሞ ለሳሙኤል ነኝ በመጀመሪያም አርስተ ዜና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በከተማው ለሚከናወነው የወንዝ ዳር ልማት ፕሮጀክት 17 ሚሊዮን ብር አሰባሰበ ቪክቶሪ መጽሐፍ ቅዱስ ኮሌጅ በዲፕሎማና በዲግሪ ፕሮግራም ያስተማራቸውን ተማሪዎች አስመረቀ ከውጭ በአፍሪካ የስፖርታዊ ውርርድ ወይም ቤቲንግ በእጅጉ የተስፋፋ መሆኑን አንድ ጥናት አመላከተ በብራዚል የወንጌል አማኞች ቁጥር እየጨመረ መሆኑ ተገለጸ እንድትከታተሉ በአክብሮት እየጋበዝኩ ዝርዝር መረጃዎችን እንደሚከተለው ነግራችኋለሁ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በከተማው ለሚከናወነው የወንዝ ዳር ልማት ፕሮጀክት 17 ሚሊዮን ብር አሰባሰበ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በካውንስሉ ስር ያሉ የተለያዩ ቤተ እምነቶች በከተማው ለሚከናወነው የወንዝ ዳር ልማት ፕሮጀክት የገንዘብ ድጋፍ ለማድረግ የተዘጋጀ የገቢ ማሰባሰቢያ ፕሮግራም በኢንተርናሽናል ኢቫንጀሊካል ቸርች ተካሂዷል መርሃ ግብሩ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ኃላፊ መጋቢ አሸብር ከተማ የተከፈተ ሲሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ የእግዚአብሔርን ቃል አካፍለዋል በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬ እንኳን ደህና መጣችሁ ንግግር በማድረግ ትንቢተ ኤርምያስ ምዕራፍ 29 ቁጥር 4 መሰረት በማድረግ ሁላችንም የሀገር አደራ አለብን በዚህ ስራ መሳተፋችን ለትውልድ ትልቅ ነገር ጥሎ መሄድ ነው በማለት መልእክታቸውን አስተላልፈዋል በመቀጠልም የካውንስሉ ምክትል ፕሬዝዳንት ሐዋርያው ዮሐንስ ግርማ የዚህ ፕሮግራም ዓላማ መጽሐፍ ቅዱሳዊ መሆኑን በመግለጽ ተፈጥሮን መንከባከብና መጠበቅ የእግዚአብሔር ትእዛዝ ነው በዚህ ውስጥ ልጆቻችንና አፍሪካን የሚያኮራ ስራ ልንሰራ ይገባል ብለዋል በወንድም ጥላውን ጉግሳ የተመራ የገንዘብ ማሰባሰቢያ ፕሮግራም የተደረገ ሲሆን በአጠቃላይ 17 ሚሊዮን 600 ሺህ ብር መሰብሰቡን በመድረኩ ላይ ተገልጿል በመጨረሻም በካውንስሉ ጠቅላይ ጸሐፊ ቄስ የመዝጊያ ጸሎት ተደርጎ የመርሃ ግብሩ ተጠናቋል መረጃውን ከካውንስሉ ገጽ አገኘ ነው በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተሰጠ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት በአዲስ አበባ ከሚገኙ የደቡብ ምስራቅና የሰሜን ምዕራብ ክልሎች በመጀመሪያ ዙር ያልተካተቱ አጥቢያዎችና ከወልቂጤ ቡታጅራ ክልል ተወካዮችን ጨምሮ ለ3 ቀናት ስልጠናው ተሰጥቷል ከግንቦት 27 እስከ አርብ 29 ድረስ የተካሄደውን ይህንን ስልጠና የቤተክርስቲያኒቱ የልጆች የወጣቶችና የቤተሰብ አገልግሎት ክፍል ኃላፊ መጋቢ ኤርሚያስ ገብረመድህን እህት አልጋነሽ ወልደ ሰማያትና እህት ተዋበች መንግስቴ ሰጥተዋል በስልጠናው ማብቂያ የስርዓተ ትምህርቱ መጽሐፍት ስርጭትም ተከናውኗል በቀጣይም በሌሎች የክልሉ ክላስተሮች ስልጠናውን ለመስጠት መታቀዱን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል በተያያዘ ዜና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል ለ5 ወራት ሲሰጥ የነበረው ስልጠና ተጠናቀቀ በፕሮግራሙ ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶች ቤተሰብ አገልግሎት ኃላፊ ሆኑት መጋቢ ኤርሚያስ ገብረመድህን የክልሉ የሥራ አስኪያጅ ኮሚቴ ሰብሳቢ ፓስተር ንጉሴ ለገሰና የአጥቢያ መሪዎች ተገኝተዋል ሰልጣኞቹ በስልጠናው ያገኙትን ጥቅም የመሰከሩ ሲሆን በመጨረሻም ለሰልጣኞች የምስክር ወረቀት በመስጠት ፕሮግራሙ ተጠናቋል ጆሹዋ ኪፕ ሻይኒንግ ፋውንዴሽን በኢትዮጵያ በ6 አብያተ ክርስቲያናት ጋር የመጀመሪያው የታዳጊዎች የወንጌል ስርጭት አካሄደ ጸጋ ይብዛ ኢሳያስ ዝርዝር መረጃውን ይነግረናል ጆሹዋ በአሜሪካ ሀገር በ2021 ህይወቱ ያለፈ ታዳጊ ልጅ ሲሆን በለጋ እድሜው ወንጌልን ለኩዮቹ መስበክ ጀምሮ ነበር አሁን ጆሹዋ ወደሚወደው ጌታ ቢሄድም ቤተሰቦቹ በእርሱ ስም ጆሹዋ ኪፕ ሻይኒንግ የተሰኘ ፋውንዴሽን አቋቁመዋል ከዴንቨር ኮሎራዶ አሜሪካ የተነሳው ፋውንዴሽኑ ታዳጊዎች በወንጌል እንዳያፍሩና ወንጌልን እንዲሰብኩ ይሰራል ከዚህ በተጨማሪ የማህበረሰብ አገዝ ስራዎችንም እየሰራ ይገኛል ጆሹዋ በትንሽነቱ ወንጌል የመስበክ
የአምላክ ልብ የነበረው ልጅ ስለነበረም ምንም እንኳን ወደ ጌታ ቢሄድም የልቡን መሻት ግን በዚህ ፋውንዴሽን በኩል እውን እናደርጋለን ስትል እናቱ ፋሲካ ተናግራለች። ጆሹዋ የኔ ልጅ ነው። ከዛሬ 4 ዓመት በፊት በደረሰበት አደጋ ወደ ጌታ ሄዷል። የ12 ዓመት ልጅ ሆኖ ነው ወደ ጌታ ሄደው ግን ከሱልፈት በኋላ የተቋቋመ ፋውንዴሽን ነው። ያው ፋውንዴሽን ደግሞ አንድ ሰው በህይወት ካጣው በኋላ በዛ ሰው ላይ ያለ ሌጋሲን የምታስቀጥልበት መንገድ ነውና በዚህ ትንሽ ልጅ ላይ እንደናት አይበት የነበረው አንድ ነገር ነበረ። እሱ ምንድነው በጣም ወንጌል ይወዳል። ለወዳጆቹ ወንጌል መስበክ፣ በትምህርት ቤት ወንጌል ማውራት፣ በድራማ ወንጌል ማውራት ሁሉ ለሱ ወንጌልን ለመናገር ደፋር የሆነ ልጅ ነበረ። በወንጌል የማያፍር ማለት ነውና በዛች በትንሽ ልብ ውስጥ ይንቀሳቀስ የነበረ ይሄ ራእይ እሱ ከሄደ በኋላ የሱን ሌጋሲ ማስቀጠል ስናስብ ይሄ ኢየሱስ ስላለ ብቻ ሳይሆን ጌታ ኢየሱስ ክርስቶስ የመምጣቱም የመሞቱም ዋና ነው። ለቤተ ክርስቲያን የተሰጣት ሚሽን ነው እና ይሄንን ሚሽን በጃሽ ምክንያት እንጀምረው እንጂ ትልቁ ሌጋሲው ለጌታችን ለኢየሱስ ክርስቶስ ነው እና በሱ ልብ ላይ የተጸነሰ እኛ እንደ ቤተሰብ ደግሞ ለትውልድም ይጠብቅማል። ምክንያቱም በዚህ ሰዓት ስፔሻሊ ለታዳጊ ልጆቻችን የሚያስፈልገው ኢየሱስ ነው። ምክንያቱም በታዳጊ ልጆች ዙሪያ ጠላት ምን ያህል በዚህ ዘመን እየሰራ እንዳለ እናውቃለን። በምክሩ ግሩም የሆነ እግዚአብሔር ከጥፋት ሊከልላቸው የሚችለው የወንጌል ቃል ብቻ ነው። ስለዚህ ታዳጊ ልጆች ለታዳጊ ለሆኑ ለወዳጆቻቸው ለእድሜ አቻዎቻቸው እንደውም ለሌሎችም የእግዚአብሔርን ፍቅር ደግሞ እንዲናገሩ ኢንከሬጅ እናደርጋለን። በየቤተ ክርስቲያኑ ደግሞ አብዛኛውን ትልልቅ ሰዎች የወንጌል ስርጭት እንዲወጡ ይደረጋል እንጂ ልጆች ላይ ታርጌት ተደርጎ ሲሰራ ብዙ አላየንም። ግን በጃሽ ልብ ውስጥ ይጮህ የነበረው ይሄን ራእይ እንድንሰራ ለኛ የራእይ መነሻ አድርጎናል። ሀዘናችንን ወደዚህ ቀየረነው ማለት ነው። ጆሹዋ ኪፕ ሻይኒንግ እስካሁን በኢትዮጵያ ከ6 አብያተ ክርስቲያናት ጋር እየሰራ ያለ ሲሆን በእነዚህ አብያተ ክርስቲያናት የታዳጊዎች የወንጌል ስርጭት ቡድኖችንም አቋቁሟል። ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በዚህ ፕሮግራም የተገኙት ወንጌላዊት አልማዝ ዛሬ እንደተሰራው የወንጌል ስራ ነገ በደንብ ሂዱና ወንጌልን ስበኩ ሲሉ መልእክት አስተላልፈዋል። ጆሹዋ ኢትዮጵያ ለጀመረው ስራ እግዚአብሔር እየተመሰገነ ይሁን ብለዋል። በወንጌል ስርጭት ዘመቻው የተሳተፉ አብያተ ክርስቲያናት ሚኒስትሪዎችና ግለሰቦች የምስጋና የምስክር ወረቀት በእለቱ ተሰጥቷቸዋል። ለጂኤምኤም ቴሌቪዥን ለተጠናቀረው ዘገባ ጸጋይ ይብዛ ኢሳያስ ነኝ። ቪክቶሪ የመጽሐፍ ቅዱስ ኮሌጅ በዲፕሎማና በዲግሪ ፕሮግራም ያስተማራቸውን ተማሪዎች አስመረቀ። ዳንኤል አንተነ ዝርዝር መረጃውን ያቀርብልናል። ቪክቶሪ የመጽሐፍ ቅዱስ ኮሌጅ በዘርፉ ያሰለጠናቸውን ተማሪዎች አስመርቋል። ግንቦት 30 ቀን 2017 ዓ.ም ቪክቶሪ የመጽሐፍ ቅዱስ ኮሌጅ በዲግሪና በዲፕሎማ መርሃ ግብር ያሰለጠናቸውን ተማሪዎችም አስመርቋል። ቪክቶሪ የስነ መለኮት ኮሌጅ የዛሬ 19 ዓመት በዶክተር ሃምፍሬ አሊጋዝ ራዕይ በአዲስ አበባ ከተማ የተጀመረ ተቋም ነው። ኮሌጁ በቀን በማታ እንዲሁም በኦንላይን አማራጮች ተማሪዎችን በማሰልጠን ብቁና ጠቃሚ ዜጋን ያፈራ የሚገኝም ሲሆን በእለቱ የኮሌጁ ዳይሬክተር የሆኑት ዶክተር ሚካኤል ከአዲስ አበባ ጅማና ነቀምት ለመጡ ተመራቂዎችም ስጦታ በማበርከት ለተመራቂ ተማሪዎችና ወዳጅ ዘመዶች እንኳን ደስ አላችሁ መልእክታቸውንም አስተላልፈዋል። በየዓመቱ ከአዲስ አበባ ከጅማ ከነቀምቴ በርካታ ተማሪዎችን እናስመርቃለን እና ዘንድሮ ከአዲስ አበባ ከጅማ ከነቀምቴ በአጠቃላይ 87 የወንጌል አገልጋዮችን አስመርቀናል። ግን በአጠቃላይ እስከ ዛሬ ድረስ ከየትምህርት ቤቶቹ ያስመረቅናቸው 1815 የወንጌል አገልጋዮች ናቸው። ቪክቶሪ ደግሞ በአገራችን በኢትዮጵያ ብቻ ሳይሆን በደቡብ አፍሪካም የተለያዩ ትምህርት ቤቶች አሉት እና እነሱ ዘንድሮ 400 አስመርቀዋል። በአጠቃላይ
2215 የወንጌል ሰራተኞችን አስመርቀናል። በአሁኑ ወቅትም የቪክትሪ ኮሌጅ በዲግሪና በዲፕሎማ መርሃ ግብር ተማሪዎችን እያስተማረ የሚገኝ ተቋም ሲሆን ኮሌጁ ከሀገር ውስጥ በተጨማሪም ከጋና፣ ከፈረንሳይ፣ ከሱዳን፣ ከቦትስዋና፣ ከኬንያ፣ ከካሜሩንና ቡሩንዲ የመጡ ተማሪዎችንም በቪክትሪ መማራቸውም ተገልጿል። የመንግስት ትምታ ዓለም አቀፍ ቤተክርስቲያን ዋና መጋቢ የሆኑት ቻርልስ በምርቃት ወቅትም ለተመራቂ ተማሪዎች መልእክታቸውንም አስተላልፈዋል። የቪክትሪ ኮሌጅ ከመደበኛው የትምህርት አሰጣጥ በተጨማሪም በኦንላይን እንዲሁም በሳምንት አንድ ቀን ለተከታታይ 2 ወራት ኮርሶችን መውሰድ የሚቻልበት እድል መኖሩንም በዕለቱ ተወስቷል። በዕለቱም ከተለያዩ ስፍራዎች የመጡ ተመራቂ ተማሪዎች ስለነበራቸው ቆይታም ምስክርነታቸውንም ሰጥተዋል። ገለቶማ መቃንኮ መገርሳ ብዙናን ጀነማ ከነን ራድፈ ጅማ ራቲ መነ በርምሳ ቪክትሪ ባይብል ኮሌጅ መጋላ ጅማ ከሰት አርገሙ ራቲ ከነን ፈ ኮሌጅን ኩን መጋላ ጅማ ከሰት ኮሌጅ በርምሳ ቴዎሎጂ ከናጅሩ ለሙተው በርምስን ከን በርምሳ በሬዳ ከሱማ beekumsa macaafa qulqulluu keessatti namoonni akka guddatan yookiin beekumsa macaafa qulqulluutiin dhaloonni bishin akka godhatuuf kolleejii barumsa kennaa jirudha. Kolleejiin kun magaalaa Jimmaa keessatti gosoota barnootaa yookiin koorsiiwwan adda addaa kennaa jira. Magaalaa Jimmaa keessatti ammaaf yeroodhaaf kan inni kennaa jiru dippiloomaadhaanidha. Barattoonni yookiin namoonni mana barumsaa kanatti barachuu barbaadan dhuftanii akka baratan asumaan ergaa isin dabarsa. Mana barumsaa kana keessatti kan isin barattanu practically yookiin waan baratan practically akka jijjiirtanii irratti hojjettan isin jajjabeessa waan ta'eef barattoonni hundum namni fedha qabdan namni barachuu barbaadan magaalaa Jimmaa keessatti kan argamtan hundumtuu dhuftanii barachuu dandeessu. Barumsi kun afaanota lamaan kennama. Magaalaa Jimmaa keessatti kolleejiin Viktiri argamu barumsa afaan lamaan kenna. Afaan Oromootiif afaan Amaariffaatiin kenna. Namoonni afaan barbaadan barachuu dandeessu. Barsiisota gaarii qabna. Barsiisota afaan lachaniin iyyuu barsiisuu danda'an qabna. Kanaaf kottaati baradhaa isiniin jenna. የ2017 ተመራቂዎች እንኳን እግዚአብሔር ረዳችሁ እንኳን ለዚህ ቀን እግዚአብሔር አደረሰን። በነበረን ቆይታ ብዙ ተጠቅመናል። ጌታ ኢየሱስ ይባርካቸው። ዶክተር ሚካኤልም እንዲሁም ሌሎች አብረዋት የነበሩ መምህራኖች እጅግ ብዙ ከህይወት ያካፈሉን ብዙ መሰረታዊ ነገሮች አሉ። እሱን ደግሞ በህይወትኛም ለሌሎች ለማስተላለፍ እግዚአብሔር ይርዳን። በጣም አመሰግናለሁ። ወዳችኋለሁ። የኢቫንጀሊካል ቴዎሎጂካል ኮሌጅ በተለያየ ደረጃ ያስተማራቸውን ተማሪዎችን አስመርቋል። ኤልያስ ወንድሙ ዝርዝር መረጃ አለው። በምረቃ መርሃ ግብሩ ላይ ጥሪ የተደረገላቸው እንግዶች የተገኙ ሲሆን በኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት በሆኑት በዶክተር ስምዖን ሄሊሶ በጸሎት መርሃ ግብሩ ተጀምሯል። በመቀጠል በሳር ቤት ቃለ ሕይወት ቤተክርስቲያን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። በኢቲሲ ፕሪንሲፓል በሆኑት በዶክተር ፍሬው ታምራት ለተማሪዎች የእንኳን አደረሳችሁ መልእክት ተላልፈዋል። ዶክተር ደበበ ለተማሪዎች ቀጣይ ለሚኖራቸው አገልግሎት አበረታተዋል። በመጨረሻም ተማሪዎችን በደመቀ ሁኔታ ተመርቀዋል። ስሜ ፍሬው ታምራት ይባላል። የኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል ነኝ። እግዚአብሔርን ስለ ዛሬው ቀን እጅግ አድርገን እናመሰግናለን። በዛሬው ዕለት የኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ የ37ኛ የምረቃ ፕሮግራሙን አካሂዷል። ኢቲሲ በኢትዮጵያ ውስጥ ከተቋቋመ 42 ዓመታት ሆኖታል። በእነኚህ በ42 ዓመታት ውስጥ የዛሬዎቹን ተመራቂዎች ጨምሮ 2054 አገልጋዮችን ለኢትዮጵያ ቤተክርስቲያንና ከኢትዮጵያ ውጭ ላለችው ቤተክርስቲያን ያዘጋጀ ተቋም ነው። የጌታ ጥሪ ያላቸው ማገልገል የሚፈልጉ በሙሉ ጊዜ ይሁን በትርፍ ጊዜ እግዚአብሔር በሰጣቸው ጊዜ ቤተክርስቲያንን ማገልገል ለሚፈልጉ ሁሉ እንደዚህ አይነት እንደ ኢቲሲ አይነት እውቅና ያለው መሰረቱ ጠንካራ የሆነ ትምህርት ቤት መጥተው ቢማሩ ለቤተክርስቲያን ጠቃሚ ይሆናሉ ብዬ አምናለሁ። ስለዚህ አዳዲሶች ወደፊት ለማገልገል ያገለገሉም ያሉ አገልግሎታቸውን ለማሳደግ ወደ ኢቲሲ መጥተው እንዲማሩ ለመጋበዝ ፈልጋለሁ። እነዚህን የተመረቁትን ተማሪዎች ደግሞ የሚቀበሉ አብያተ ክርስቲያናት እንዲጠቀሙባቸው መንገድ እንዲከፍቱላቸው እድል እንዲሰጧቸው የተሰጣቸውን ዕውቀት ተግባር ላይ እንዲያውሉ ለቤተ ክርስቲያን እድገት እንዲያውሉ እንዲያመቻቹላቸው እንዲቀበሏቸው
በእነሱም አገልግሎት ተጠቃሚዎች እንዲሆኑ አደራ ለማለት እወዳለሁ። እግዚአብሔር በጣም በብዙ ረድቶኝ ስለጨረስኩኝ በጣም ደስ ብሎኛል እና ደግሞ ኢቲሲ የተማርኩት ትምህርት ልጆች እግዚአብሔር ለእያንዳንዱ ልጅ ያለውን የእውነተኛ የህይወት ፐርፐዝ ምን እንደሆነ ለመንገር ለልጆችና በዛ ደግሞ እንዲያድጉ መስመርን ለማሳየት ማድረግ የሚጠበቅብኝ ነገሮች ለማወቅ አብቅቶኛልና ለዛ በጣም እግዚአብሔርን አመሰግናለሁ። ኢቲሲንም በጣም አመሰግናለሁ። ውድ የጄምቢኤም ቴሌቪዥን ተመልካቾቻችን የኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ ለ37ኛ ጊዜ 98 ተማሪዎችን በደመቀ ሁኔታ በዛሬው ዕለት አስመርቋል። በአጠቃላይ 2054 ተማሪዎችን ነው እንግዲህ ትምህርት ቤቱ እስከ ዛሬ ድረስ ያስመረቀው። እኛም በስፍራው ተገኝተን መረጃዎችን ወደ እናንተ አድርሰናል። ኤልያስ ወንድሙ ነበርኩ። ስለተከታተላችሁን ከልብ እናመሰግናለን። ውድ ጄምቢኤም ቴሌቪዥን ተመልካቾቻችን እየተከታተላችሁ ያላችሁት ከጄምቢኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጭ መረጃ አልፋለሁ። በአፍሪካ የስፖርታዊ ውርርድ ወይም ቤቲንግ በእጅጉ እየተስፋፋ መሆኑን አንድ ጥናት አመላከተ። ከኢንተርኔትና የሞባይል ቴክኖሎጂ መስፋፋት ጋር ተያይዞ በአህጉሪቱ የስፖርት ውርርድ መስፋፋቱን የጂኦፖል 2025 የዳሰሳ ጥናት አመላክቷል። በጋና፣ ናይጄሪያ፣ ኬንያ፣ ደቡብ አፍሪካ፣ ታንዛኒያና ኡጋንዳ በሚገኙ 4191 ወጣቶች ላይ የዳሰሳ ጥናቱ ተደርጓል። በጥናቱ መሰረት ደቡብ አፍሪካ ኬንያን በመብለጥ በስፖርት ውርርድ ቀዳሚዋ ሀገር ስትሆን በደቡብ አፍሪካ ጥናቱ ከተደረገባቸው ወጣቶች 83 በመቶ ያህሉ ውርርድ ያደርጋሉ ተብሏል። ኬንያ 79 በመቶ፣ ታንዛኒያ 74 በመቶ፣ ናይጄሪያ 73 በመቶ፣ ኡጋንዳ 72 በመቶ የሚሆኑት ጥናት የተደረገባቸው ወጣቶች ውርርድ ያደርጋሉ። ለወጣቶቹ ወደ ስፖርት ውርርድ መግባትም ከቴክኖሎጂው መቅለልና የኢንተርኔት መስፋፋት በተጨማሪ በሀገሪቱ ያለው የስራ እጦት ምክንያት ሆኗል ተብሏል። የመረጃው ምንጭ ቫንጓርድ ናይጄሪያ ነው። በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ መተኮሳቸውና ተሽከርካሪዎች መቃጠላቸው ተገለጸ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞቹ ላይ እየወሰደ ያለው እርምጃን ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ተኩሰዋል። ተቃውሞ ከጀመሩ 3ኛ ቀናቸውን ያስቆጠሩት ሰልፈኞቹ ከከተማዋ ፖሊስና ትራምፕ ካሰማራቸው ወታደሮች ጋር ሲፋጠጡ ወታደሮቹ ከአርብ ዕለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደ ኋላ ገፍተዋል። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ፣ የሚያቃጥል ፈሳሽና ሌላ ገዳይ ያልሆነ መሳሪያ በሰልፈኞቹ ላይ ተጠቅመዋል ተብሏል። ሰልፈኞቹ የከተማዋን ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎችን ፍሰት ዘግቷል። የከተማዋ ፖሊስ በኤክስ ገጹ ባወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞቹን ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቋል። የተለያዩ የከተማዋ ጎዳናዎች ሰልፈኞች የሚያቃጥሏቸውን ርችቶችና የጸጥታ ኃይሎች የሚጠቀሙትን መሳሪያ ድምጾች ሲያስተጋቡ ውለዋል። ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ሰልፈኞቹን የተከፈላቸው አማጺዎች በማለት ጠርተዋል። ነገር ግን ፕሬዝዳንቱ ለዚህ ወንጀላቸው ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎቹ የዳውንታውን አካባቢን በአፋጣኝ ለቀው እንዲወጡ አሳስቧል። ነዋሪዎች፣ ነጋዴዎችና ጎብኚዎች ማንኛውንም የወንጀል እንቅስቃሴ እንዲጠነቀቁና ሪፖርት እንዲያደርጉ አሳስቧል። መረጃው የቢቢሲ ነው። በብራዚል የወንጌል አማኞች ቁጥር እየጨመረ መምጣቱ ተገለጸ። የዓለማችን ትልቁ የሮማ ካቶሊክ መኖሪያ በሆነችው ብራዚል በ2022 የወንጌላውያኑ ክርስቲያኖች ቁጥር እየጨመረ መምጣቱን የስታቲስቲክ ኤጀንሲ ባወጣው የህዝብ ቆጠራ መረጃ ሳይቷል። ዝርዝሩን ዳንኤል አንተነህ ይነግረናል።
ቆጠራው እንደሚያመለክተው በ2022 ብራዚል 100.2 ሚሊዮን የሮማ ካቶሊኮች አማኞች ወይም ከሀገሬው ህዝብ 56.7 በመቶ የሚሆነውን ህዝብም ድርሻ ይዟል። ይህም በ2010 ቆጠራ ከተመዘገበው 65.1 በመቶ ወይም 105.4 ሚሊዮን ያነሰ ሆኗልም ተብሏል። ይህ በእንዲህ እንዳለ የወንጌላውያን ክርስቲያኖች ድርሻ ባለፈው ዓመት ወደ 26.9 በመቶ ከፍ ያለም ሲሆን በ2010 ከነበረበት 21.6 በመቶ ወይም 12 ሚሊዮን ተከታዮች በመጨመር ወደ 47.4 ሚሊዮን ደርሷልም ተብሏል። የወንጌል አማኞች ቁጥር መጨመሩ በብራዚል ግራ ዘመም ፕሬዝዳንት ሉዝዊ ኢናሱሎ አገዛዝ ላይ ችግር ሊፈጥር ይችላል ተባለም ሲሆን ገዢው የሰራተኞች ፓርቲ በወንጌላውያን ዘንድ ተቀባይነት ለማግኘት ሲታገልም ቆይቷልም ተብሏል። በቅርቡ በተደረገ የህዝብ ቆጠራ እንደሚያሳየውም 45 በመቶ ካቶሊኮች የሉላ አስተዳደርን ሲቀበሉ 30 በመቶ የሚሆኑት ወንጌላውያን ብቻ መንግስትን ይደግፋሉ ነው የተባለው። በአዲሱ የህዝብ ቆጠራ መረጃ መሰረት ሃይማኖት የለንም የሚሉ ብራዚላውያን ቁጥር ከ7.9 በመቶ ወደ 9.3 በመቶ ከፍ ማለቱ የተረጋገጠም ሲሆን ይህም በአጠቃላይ 16.4 ሚሊዮን ህዝብ ደርሷል መባሉንም ሮይተርስ የዜና ወኪል ዘግቧል። 3 የፈረንሳይ ሊግ ተጫዋቾች ግብረ ሰዶማዊነትን በመቃወማቸው ቅጣት ተጣለባቸው። የፕሮፌሽናል እግር ኳስ ሊግ ኤኤልኤፍቲ የዲሲፕሊን ኮሚቴ በ3 የፈረንሳይ ሊግ ተጫዋቾች ላይ ቅጣት ጥሏል። የሊዮኑ ተጫዋች ኒማኒያ ማቲቺ፣ የሊንሱ ተጫዋች ጆናታን ግራዲት እና ለሊ ሃቭሪ የሚጫወተው አህመድ ሐሰን በጸረ ግብረ ሰዶም ቀን የግብረ ሰዶማውያንን ባንዲራ ያለበትን አርማ ባለማድረጋቸው ጥላቻ በተሰኘ ተግባራቸው ቅጣት ተጥሎባቸዋል። ጆናታን ግራዲት 1 ጨዋታ፣ ኒማኒያ ማቲቺና አህመድ ሐሰን 2 ጨዋታዎችን እንዲቀጡ ተብሏል። በፈረንሳይ ሊግ በተጫዋቾች እጅጌ መለያቸው ላይ የግብረ ሰዶማውያን መለያ አርማ ቢለጠፍም ኒማኒያ ማቲቺ አርማውን በፕላስተር ሸፍኖ ታይቶ ነበር። በዚህም ድርጊት 2 ጨዋታ እንዲቀጣ የተወሰነበት ሲሆን በተጨማሪም የፈረንሳይ እግር ኳስ ግብረ ሰዶማውያን ላይ ሰራዋለው በሚለው የግንዛቤ ማስጨበጫ ላይ እንዲሳተፍ ታዟል። መረጃውን ከዳጉ ጆርናል አገኘ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በከተማው ለሚከናወነው የወንዝ ዳር ልማት ፕሮጀክት 17 ሚሊዮን ብር አሰባሰበ። ቪክትሪ መጽሐፍ ቅዱስ ኮሌጅ በዲፕሎማና በዲግሪ ፕሮግራም ያስተማራቸውን ተማሪዎች አስመረቀ። ከውጭ በአፍሪካ የስፖርታዊ ውርርድ ወይም ቤቲንግ በእጅጉ የተስፋፋ መሆኑን አንድ ጥናት አመላከተ። በብራዚል የወንጌል አማኞች ቁጥር እየጨመረ መሆኑ ተገለጸ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።